እስኪ ቪዲዮ ነው እስቲ በስመ አብ ወልድ መንፈስ እኔ በላ ጠጣ ጠገበ ፎቅ ቤት ተሰራ ምናምን ያለ ሲወራ ማለት ነው። ጦሜን እንዳላደርኩ ሳይበላ አንጀቴ እንዳላደርኩ ሳይበላ አንጀቴ ደግሞ ጠገባሉኝ ተመስገን አባቴ። አሁን ፓስተር ዳዊት በላ ይባላል ነውር አይደል? ልብላ ድብን ይላል ድብን። ዘመዶችህ አንተን ለመርዳት ዝግጁ ናቸው። ችግሩ ግን አንተ በህይወት አለ። የተሸነፈው ይወዳል እንጂ መች ይሸነፋል? አምላካዊ ትእዛዝ ሰጥቶ ነው የእናቱን ጠላት ሽባ እንዳድሯል። ቀንን ጨምረ ካረከኝ ገና በል ስማኝማ ስማ ልንገርህ እንዴት አልዘምር በአዲስ መስጋና የሰራችውን ቆራጧ እናት ሚከታተለኝ የተሸነፈው አምላካዊ ትእዛዝ ሰጥቶ ነው። ጦር ሰባቂ ናት የምየ ሚስቱ የጠይሞ ወርቅ እቴጌ ጣይቱ። አንተ አሲዳም ከረባክ ፈጣን ጨጓራ እንዳትጨርስ ደግሞ በለበለ ወደ ፈጣን መጣ። እሱ እኮ ፈጣን ጨጓራ። እስኪ ቪዲዮ ነው እስቲ በስመ አብ ወልድ መንፈስ እኔ ጠጥቻለሁ። እውነት ያልዋሸኝ አንድ ነገር ቢኖር ጾታውን ነው። ሰላም ቤተሰብ እንኳን ደህና መጣችሁ ወደ ጎልደን ቲዩብ የመዝናኛ ቻናል። ሌትስ ጎ። እስኪ ይሄን ቪዲዮ ያውስ እኔ ግን እምልህ ጠላሁሽ ብዬ የጻፍኩት ግጥም አለ። አምኛለሁ፣ ገብርኤልን አምኛለሁ፣ ያው ፈጣሪን አምኛለሁ። አላመንከኝም። ስማኝ አባ ጨብሳ አባ ቁጣ አባ እንትና አባ ባሌ ገርገር ባሌ ሀዳበይ ይበይ አየሞ ምናን በስመ አብ ወልድ መንፈስ እኔ ምንድነው አንቺ? ምን ሆነ? ሰዋም የቀጠለ ነገር አለ? የእስካሁኑ ያስገርማል ብላችሁ ካሰባችሁ የሚቀጥለውን ተመልከቱት። ፊዚክሱ ብረትን ይስበዋል ነው የሚለው። ፌዙ ደግሞ እንጨት ብረትን ይስበዋል ነው። ይሄ መጽሐፍ ቅዱሳዊ ነው። ምንም አታጣፋውም። አሁን እዚህ ጋር መተም እንትኑ ሊል የፈለገው በእንጨቱ በኩል መጥቶ የመጥረቢያውን ምናምን አይባል። በቃ እንጨቱ ብረቱን ምን ብሎታል? ጨዋ ግጥም ነው። ቤት አይመታም። ጭርና ግልጽ። ይሄ እንዴት ሆነ አይባል። አንዳንድ ሰው ሊተረጉምን ይፈልጋል። የፈለከውን የትርጉም ክፍል ብታመጣ ድንግል ነው ወይስ ደግሞ ፍልስፍና ወልዳለች። አጭርና ግልጽ ቆንጆ የምታምር አለቅ። ምክንያቱም ህጉ የሚለው በሴትና በወንድ ነው። በቃ ፌዙ ደግሞ የሚለው በሴት ብቻ። ምን ታመጣለህ? 2 ሚሊዮን በጎች ቢኖሩ 5ቱ ለገበያ ብታውላቸው ስንት በጎች ይቀርዋል? 1998 አልተማርኩም። እግዚአብሔር አንድ ቀን መጣና በሴት ብቻ ነው ዛሬ የምፈልገው ልጅ አለ። በቃ እንዴ ህጉ የሚለው እኮ ወንድና ሴት ምናምን ዘንድሮ ሰው ብቻ አይደለም ቂጥ የሚያፈነግጥ ጀመረን።
መኪት ላይ ኪት ጉንጭ ያለው ኪት ችን የመሰለሽ ቆንጆ ህጉን ያወጣው ማን ነው? ቆይ የእግዚአብሔር ሰው ያው ይሄ ስለምወደው ነው። ሁሉ ጊዜ በጣም ነፍሴን ከሚያስደስታት ነገር ዛሬም በቀደም እሑድ ቸርችም ሲሄድ የገጠመኝ ነው። ምን ዛሬም አረንጓዴ እየበራ ልናልፍ ስንል ቆሙ አለ ትራፊኩ። ቆምን ማቴ ምናምን አረንጓዴ አይባል ቀይ እየበራ ደግሞ በቀደም ይሄን ነው ሁሌ ልብ ይወስዳል። እኔ ነፍሴ ትደሰታል። ቀይ በርቶ እንትኑ መጣና ትራፊክ ፖሊሱ እንዳለ በቀይ የሚጀምርሽ አዲስ አበባ ውስጥ ያለ ሰፈር ስም ጠራለኝ። 4 ኪሎ የሚጀምር 4 ኪሎ 6 ኪሎ ቀይ በርቶ እለፉ ሲል አላልፍም እኔ መንጃ ፍቃዴን ሳወጣ ቀይ በበራ ጊዜ ቁም ተግባባን የሚል ህግ ነው የተማርኩት። አላልፍም ህግንም አልተላለፍም ብትለው ማንም ችግር የለም። መንጃ ፍቃዶትን ይልና እለፍ ስል በቀይ ባለማለፉ 140 ብር ቀጥቼዋለሁ። ለፍትህ ራሱ ለፍርድ ቤት ራሱ ቀይ በርቶ እለፍ ስለው ባለማለፉ ቀይ ቁማራል እንዴ የሚለው ያደናግራል። ነገር ግን እለፍ ያለው የህጉ ባለቤት ስለሆነ አያ ትራፊክ ፖሊሱ የቀይ መብራቱ ራሱ ምን ነው ባለቤቱ እግዚአብሔር ይወልህ ህጉ ስትለው እኔ የህጉ ባለቤት ነኝ። ወይኔ በላቸው እኔ ምን መሰልኩ ኮማንዶ ስራ በትቼ ቤት ብቀመጥ አንተ መጫወቻ ነው። ወይኔ በላቸው እስካሁን ድረስ ያለው ያስገርማል ብላችሁ ካሰባችሁ ከዚህ በኋላ ውሃ ያሰምጣል። አዎ ያሰምጣል። ጴጥሮስ አየውና ምታት ነው ሲሉ አይደለም ምን ነኝ አንተ ነህ ጌታ። ያው አንተ ኮንክ ማጥራኝ ና አለው። በቃ ሌላ ነገር እኮ የለም። ልጸልይበት፣ ልመካከርበት፣ እስቲ ላስብበት። በእውኑ መውጣት ይችላል እና አይችልም ምን አላለም። ና አለው። በቃ ሌላ ፕሮሰስ አለ። በዛ ና በሚል እንትን በቃ ላይ ወጣ በቃ በኋላ አልሞትም እኔ ምን ሲወልብሽ ይሄው ሞተ በሬ ያከለሻል። አያ ሁኔታ እንዴት ይሆናል የሚል ነው ሰውየውን ያሰመጠው። ክብር ለኢየሱስ ይሁን። ኢቭን እኔ አንድ ነገር ሰው ሰመጠ ንፋስ ሲያይ ወጀብ ሲያይ ሁኔታ ሲያይ ሰመጠ ነው የሚለው ብዙ ሰው አይደለም። ከሰመጠ በኋላ ካወጣው በኋላ እስከ ታንኳ አብሮ ሲመለሱ በወክ እኮ ነው። ደንደሳም የሰው ደንደሳም ዛሬ ወድቀ ሆነ ዛሬ ሰምጠ ከሆነ አንድ የምስራችን እንገር እንደገና ታምራት ኃይል ልምምድ ውስጥ ትገባለህ። ዘመዶችህ አንተን ለመርዳት ዝግጁ ናቸው። ችግሩ ግን አንተ በህይወት አለ። በጣም ብዙ ጊዜ የሚያስገርመኝ ነገር አሜን የሚሉት ሰዎች ነው። ለየትኛው አሜን እንደሚሉ ግራ ነው የሚያጋባኝ። ኦኬ ንካኝ በሉ ጌታ ምስክሬ ነው። እሱ ንጹህ ልብ ብቻ ነው የሚፈልገው። ይህ መሐራባሽ እኔ ግን እምልህ እንደው ማዬ ምንን አይታ ነው የወደደች? ዳድ ቁመቴን ነው ምን ቁመቴን ያኔ ረጅም ስለነበርኩ ማጅራት መቾች ራሳቸው ኪሴ ላይ ስለማይደርሱበት ጠጠር እየወረወሩ ነበር ከዋሌቴ ብር የሚያረግፉ። ናረ ገለበሽ ያገኛችኋል። ዝም ብላችሁ ጸልዩ። ይምሃር በጎለቦሽ መንፈስ ቅዱስ ያዙ፣ ሰው ያዙ። ሬማል በሸረ ጌታ እሳት እየነደደ ነው። ኮኔክት አርጉ። ጌታ ምስክሬ ነው። መንፈስ ቅዱስ ሲነካችሁ ዝም ብሎ አያልፍም። የሚነቀለው ነቅሎ ነው። ሪታል በገረ በሸለ ቤታራ ሃሌሉያ። በዘርፌ ጩኸትና በዘርፌ መድረክ ላይ ትወና እየወደቁ የሚንከባለሉ ፓስተር ነን ብለው የሚሰብኩ ሁሉ ናቸው። በጣም ነው የሚያስገርመው።
የታዋቂነት ነገር በቃ ፈርምልሻለሁ። ተነሽ እስኪ ቪዲዮ ነው እስቲ በስመ አብ ወልድ መንፈስ እኔ ጠጥቻለሁ። እውነቴን ነው የምልህ ጠጥቻለሁ። ጠጥቻለሁ። ምንድን ነው ያልጠጡት? ሽጉጥ ነው። ያልዋሸኝ አንድ ነገር ቢኖር ጾታውን ነው። እሱማ ያው መቼም ለዋሸም ቢሉት የሚዋሽና የሚካድ አይደለም። ተንጠልጥሎ የለም እንዴ? እንዴት ማሸብሸብ እንዳለባቸው እንኳን የማያውቁ ሰዎችን እየሰበሰቡ የኦርቶዶክስ ቤተክርስቲያን አልባሳቶችን እየለበሱ በጣም ግራ የሚያጋባ ነገር መስራትን ደግሞ ስራዬ ብለው ተያይዘውታል። ለአላህ በረከት ስለፈለጉት ብቻ በረካው እንዲደርስ ገዙ። በዚህ ሰዓት ሰብስበህ ስላስተማርከን ብዙ ተዋህዶ ልጆች በየዋህነት እየጠፋን ነው ማለት እኔ ክርስቶስን አግኝቻለሁ። አሜን። ፋጡማ በጣም አመሰግናለሁ። ይሄ አልহামዱሊላህ። ኧረ ተው ስሙኝ፣ ኧረ ተው ከእግዚአብሔር የተላኩ ሰው ነኝ። ተው ስሙኝ። እንደሚገላግለኝ አዋለሁ። ምን ያዘጋጀሽዋል እንዴ? አልሞትም እኔ። በዚህ ቪዲዮ ያልተገረመ ሰው ካለ በኮሜንት ያሳውቀን። እጅግ በጣም የሚያሳዝን ጊዜ ላይ ደርሰናል። ጎበዝ ማነኝ እኮ እኔ ማነኝ? መክሊቴን ያላወኩ ግራ ያተጋባኝ ትምህርት ጥሩ ነው ብለው ሲያስተምሩኝ ወጥሬ በመማር ዲግሪ የጨበጥኩኝ ግብርና ያበላል ብለው ሲያናግሩኝ ሞፈር ቀንበር ይዤ በሬ የጠመድኩኝ ግንበኛ ጥሩ ነው ብለው ሲያናግሩኝ መድበሻዬን ይዤ ቀን ስራ ጀመርኩኝ። አርሰናል ደጋፊ እግር ኳስ ያበላል ብለው ሲያናግረኝ በጧት በመነሳት ግሬ እስከሚላላል አስናነጠርኩኝ። አዋቂ ለመሆን አርቲስት ብትሆን ሲያናግሩኝ ቀልድና ቁም ነገር በድንገት ጀመርኩኝ። እኮ እኔ ማነኝ? መክሊቴን ያላወኩ ግራ ያተጋባል በስባሽ ስጋዬ ይህን ከሰራሁኝ ለነፍሴስ ማናላት አልኩና በድንገት በዝማሬ መሃል ከበሮ መታሁኝ። ደግሞ ይባስ ብለው ቲክቶከር ብትሆን ብዙ ሰው ካወቀህ ሀብታም ትሆናለህ አሉና በድንገት ከገጠር አምጥተው ቲክቶከር አረጉኝ። ሰው የነገረኝን ሁሉንም አየሁኝ፣ ሁሉንም ሞከርኩኝ። እዚህ ሁላ ስራ የጠቀመኝ ሕይወቴን ያኖረኝ ያው ባያሌው ነው የትኛው ነኝ? እባክህ አምላኬ አንድ የተለመነኝ በጭንቅ አማላጇ ባዘለ ጀርባዋ ባቀፉ እጆቿ ባነቡ አይኖቿ ሕይወቴን ልቀይር መክሊቴን ንገረኝ። ከዚህ ሁላ ስራ እኔ የትኛው ነኝ? ምንም ኃጢአተኛ ደካማ ብሆንም አንተ ግለጥልኝ እኮ ጌታ ሆይ። እኔ ማነኝ አልኩ ግራ ቢገባኝ ነው። ኃጢአተኛ እኔ በደለኛ በየቱ ስራዬ ልታናግረኝ ነው? እንዲያው ባያሌው አንተን ከማስቸግር መክሊት የለወቀው ብያስበውና ለራሴ ስነግረው ትንሽ ትልቅ ሳለን ሰውን ማስደሰት ነው፣ ሰውን ማዝናናት ነው። ግን እኮ አንተ ሳትደሰት ቤት ኪራይ እያሰብክ ሰው የምታዝናና ለአንተ ማን ይስቃል ብሎ ይነግረኛል የውስጤ ህሊና። እሱን ነው እኮ ያን ህሊናዬን ምን ትሉታላችሁ? እስኪ ምክር ስጡት። ሐሳብና ገንዘብ እናንተም ደግፉት። የሚፈልገውን ቀድሞ ካላገኘ አያሰራምና ህሊና የሚሉት ሁሌም እጅግ በጣም የሚያስገርመኝ የትልቅ እናቶችና አባቶች በዚህ መድረክ ላይ ያልሆነ ነገርን ማሳየት ነው። የሚቀጥለውን ተመልከቱት። የተሰማችሁን ነገር በኮሜንት እንደዚሁም ደግሞ ቪዲዮ ላይክ ማድረግና ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ።